በአማራ ዓለም አቀፍ ትብብር የሚዘጋጅ ሳምንታዊ ርዕሰ አንቀጽ የብልጽግና የምርጫ ድራማን የህዝባዊ ትግል መጀመሪያና የአምባገነን ስርዓት መደምደሚያ እናደርገው። ካለፉት 8 ዓመታት ወዲህ እጅግ ኋላ ቀርና ጠባብ የፖለቲካ ፍልስፍና መሪ ያደረጉ ተረኛ አምባገነን ጥርቅሞች የመንግስትን ስልጣን ተቆጣጥረው በሀገር ላይ ሰቆቃ፣ ሽብርና ማህበራዊ ቀውስ በማስፋፋት ላይ ይገኛሉ። ይህንን በዜጎች ላይ የተጋረጠ የህልውና አደጋ ያስተዋሉ የአዲስ ትውልድ አንቂዎችና ፖለቲከኞች ማህበረሰቡን በማንቃት አገዛዙን በሰላማዊ መድረክ ለመሞገት ቢሞክሩም አንድ በአንድ ታፍነው በየወህኒ ቤቶቹ ታጉረው ያለ ፍርድ እየማቀቁና እየተሰቃዩ ይገኛሉ። አገዛዙ የሚመራው የከተማ ዘር ማጽዳት ልዩ ዘመቻ ንግድ በስፋት በሚካሄድባቸው አካባቢዎች ህይወቱን መስርቶ ሲኖር የነበረውን ህብረተሰብ በኮሪደር ልማት ስም እንዲፈናቀል በማድረግ በመቶ ሺዎችን ቤት አልባና ንብረት አልባ አድርገዋል። በምትኩ በውስጥና በውጭ የፖለቲካ ደላሎች አማካኝነት መሬት በማጋበስ ባለሀብት የሚያደርግ በግፍ ላይ የተመሰረተ የከተማ መሬት ስሪት ተግባራዊ ያደርገዋል። በተመሳሳይ የከተማ ባለንብረቶችን አንድ በአንድ በማፈናቀል የመሬትና የሀገር ቁልፍ ንብረቶችን ለአንድ ወገንና ባዕዳን ኪራይ ሰብሳቢዎች እያዛወረ ይገኛል። አገዛዙ በይስሙላ የምርጫ ድራማ አደናግሮ ወይንም ከሰማይ ቤት ተቀብቻለሁ በሚል ማን አለብኝ እብሪት አስገድዶ ከተሜውን አንገቱን አስደፍቶና ተስፋ አስቆርጦ ለቀጣይ ዓመታት ህሊናውን እያቆሰለ ለመግዛት እየሞከረ ነው። ሀብቱን በመውረስ ከአቅም በላይ በሆነ ግብር በማማረር የንግድ ተቋሙን በመቀማትና ከከተማ በማፈናቀል ማህበራዊ መሰረቱ ከኛ አይደለም የሚሉትን ህዝብ ከመንግስት ስራና ከግል ንግድ በመንቀል የኛ ለሚሉት ህዝብ ክፍል በማስተላለፍ ላይ ይገኛሉ። ከዝንጀሮ ቆንጆ ምን ይመራርጡ እንዲሉ የዚህ የግፍ ስርዓት አራማጆችና ተከታይ ምስለኔዎቻቸውን የሀገሪቱን ፖለቲካና ኢኮኖሚ ቀውስ ባለበት ማስቀጠል ከቀውሱም ልዩ ተጠቃሚነታቸውን ለማረጋገጥ ከህዝቡ ጫንቃ ላይ ላለመውረድ የማይፈነቅሉት ድንጋይ የለም። ህብረተሰቡ ከቦታ ቦታ ተዘዋውሮ የመኖር፣ የመስራት፣ የመነገድ ዋስትና አጥቶ በሰቀቀን እንዲኖር ማድረጋቸው አልበቃ ብሎ በምርጫ ስም ይህንን የሰቆቃ ህይወት ለማስቀጠል የሚደረገውን መውተርተር ማስቆም የሁሉም ዜጋ ብሔራዊ ግዴታ መሆን ይኖርበታል። ይህንን ዘረፈጅና አፋኝ አገዛዝ ከስሩ ለመለወጥ በህዝቦች መተማመን ላይ የተመሰረተ ስርዓት ለመገንባት እያንዳንዱ ዜጋ ከዳር እስከ ዳር እንዲነሳ የሚደረገው የትግል ጥሪ እንደቀጠለ ነው። አገዛዙ የሚያካሂደውን የምርጫ ድራማን በቸልታ ሳንመለከት አጋጣሚውን የእውነተኛ ለውጥ መነሻ በማድረግ ህዝባዊ እምቢተኝነትና የሽግግር ሂደትን የማደራጀት ጊዜው አሁን ነው። የአማራ ዓለም አቀፍ ትብብር ለዚህ ጥረት መሳካት የሚችለውን ሁሉ ያደርጋል። ግንቦት 17 ቀን 2018 ዓ.ም ድል ለአማራ ህዝብ ትግል።